ቅመምዬ እኮ አትስራ ነው ምላችሁ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? አለው እግዚአብሔር ይመስገን። እንኳን አደረሳችሁ ለዋዜማው፣ እንኳን አብሮ አደረሰን። እንግዲህ ቅድም እንደነገርኳችሁ ቅመምዬ ቡታጀራ ሄዳለች ከቦስ ጋር እያልኳቸው ነበር አይደል? ሳታይ አትቀጀጂ እያላችሁኝ ነበረ። ማን የተቀደደው? እኔ ነኝ አይደለሁም። ለማንኛውም ቅመምዬ የኔ ቆንጆ አያም ሰው ሀቢ እንኳን ደህና መጣሽ። ውይ ቤቷ ቡታጀራችን እንኳን ደህና መጣሽ ወደ ሀገርሽ ማለት ነው። ለማንኛውም ምን እንዳሳቀኝ ታውቃላችሁ? በማያገባን ገብተን የምናቦካ ማለት ነው። አትወደውም በቃ ሌላ ጣፊያ ገብተው ነበረ። በዚህ በሁለቱ አንጨረጨረቻቸው እኮ በስማም። እና ቅድም ደግሞ የእሱ መልስ የመልስ ምትን የመለሰችላቸው እኔ አልወደውም ወይ እሱ ብቻ ነው ወይ የሚወደኝ ብላ እንግዲህ እንዳያችሁት ማለት ነው። ምን አገባኝ እያለች መለሳችላቸው ማለት ነው። ቅመም እኮ አትስራ እኮ ነው። አቤት አቤት፣ የምሬን እኮ ነው። ለማንኛውም ቅመምዬ የኔ ቆንጆ እንኳን ደህና መጣሽ፣ በጣም ደስ ብሎኛል። እና ቅመምዬ የኔ ቆንጆ ብሩክም አልተቀየመሽም ማለት የማለ ነው እመቤቴ እያለ ነው እንዳልተቀየመሽ፣ ግን ደግሞ ደንግጫለሁ ብለዋል። ሌላ ስሜት ውስጥ ገብቻለሁ፣ መረጋጋት እፈልጋለሁ እያለ ነበር እና ተቀይሞሽ አይደለም ማለት ነው የኔ ውድ ማለት እሱም ልክ ነው ማለት ከፍቶት እንደመጣ ነው እየተናገረ ያለው። ሰላም ሁላ አላልኩሽም ስለ ከፋኝ እያለ ነበረ እና ቅመም የኔ ቆንጆ እሱ አጠገቡ እንድትሆኝ ነው የሚፈልገው እና ነገራቶችን ሁሉ ማለት ነው አብራችሁ ነው መጋፈጥ አለባችሁ። አሳልፈሽ ነው የሰጠሽኝ ታውሽኝ ብቻዬን እያለ ነበረና እንደዛ መሆን የለበትም። ሁለታችሁም እጅ ለእጅ ተያይዛችሁ ወደ ጦር ግንባር መሄድ አለባችሁ ማለት ነው። በዚህን ምን ትማራላችሁ ማለት ብዙ ነገር ትማሩበታላችሁ በደንብ ካያችሁት ማለት ነው። አሁን ባለፈው ቅመምዬ በሰራችሁት ቪዲዮ በደንብ ብታዩ በዛሬው ቪዲዮ አትሸወዱም ነበረ ማለት ነው። ትዕግስት ቢኖራችሁ ትዕግስት አለኝ ወይስ የለኝም ብላችሁ ራሳችሁን ፈትሹ ማለት ነው። ሌላው ባገኘው ጊዜ በተደሰቱ ጊዜ ነው ወይ አጠገቤ መሆን የምትችው ብሎ ጠይቋታል ማለት ነው። ይሄ መሆን የለበትም። ይሄ ቢግ ሚስቴክ ነው ማለት ነው። እናንተ ፍቅረኛ ይቅርና አይደለም ፍቅረኛ አይደለም ባል ይቅርና ማለት ነው ጀስት ጓደኛችሁ ይሄ ዝም ብሎ ጓደኛ አለ አይደለ? አብራችሁ የምትበሉ የምትወያዩ ጀስት ጓደኛ አለ። የዛኔ በደስታው ጊዜ ብቻ አይደለም አጠገቡ መሆን ያለባችሁ። ባዘነን ጊዜ፣ ባጣ ጊዜ፣ በተደሰተ ጊዜ፣ በተከፋ ጊዜ አጠገቡ መሆን አለባችሁ። ሰው በመሆኑ ማለት ነው። የሰው መድኃኒቱ ሰው ነው ይባላል አይደለ? አይደለም ፍቅረኛ ይቅርና ጀስት ጓደኛችሁ ራሱ ባገኘን ጊዜ ባጣን ጊዜ አጠገቡ መሆን አለባችሁ። እና ሁለታቸውም ልክ ናቸው። ቅመምዬም በራሷ መንገድ ልክ ናት፣ ብሩክም በራሱ መንገድ ልክ ነው ማለት። ብሩክ የተከፋበት ነገር አለ ማለት ቅመሟ ካጠገቡ እንድትለይ አይፈልግም። አይደለም በዓል ተለያይተው ማሳለፍ ይቅርና ተጣልተው ራሱ የማያለያዩ ልጆች ናቸው። አዲስ አበባና ቡታጅራ አስባችሁታል? ይከፋኛል፣ ብቻዬን አላሳልፍም፣ ብቻሽን ትቼሽ አልሄድም፣ ይከፋኛል እያለ ነበረ ደጋግሞ በዛ ላይ እመቤቴን እያለ ነበር። እና ቅመምዬ የኔ ቆንጆ ዛሬ ሰርፕራይዝ አድርጓለች። ቢደነግጥም ያው እንዳልደነግ ማለት ከዛ በኋላ እንደተገናኙ ያስታውቃል። ኮሜንትም አድርጎለታል ቲክታክ ላይ ማለት ነው። እና ነገ ፏፈሽ ብለው እንደሚመጡ አይወብሶ ተስፋ አድርጋለሁኝ። ባለፈው ተናግሮ ነበረ እኛንን ለማስደሰት ማለት ነው። የባለፈው 2 በዓል ቀጥተው ነበረ። እጥፍ አድርጌ ከፍላቸዋለሁኝ እክሳቸዋለሁ እያለ ነበረ እና እሱንም ያው የአበሻ ቀሚስ ያው አጎቱ አበሻ ቀሚስ ስለሚሰራ ወዳውኑ ያደርስለታል ብዬ አስባለሁኝ። ይሄ ካሳሰበው ምናልባት ማለት ነው።